ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። በዚህ ትምህርት ላይ ሻይን አዘውትረን እየተጠቀምን የምጠቅሳቸውን 6 ምልክቶች ሰውነታችን ላይ የምናይ ከሆነ አያይዘን ልናደርጋቸው የሚገቡ መፍትሄዎችን፣ እርምጃዎችን እንመለከታለን። እነዚህን እርምጃዎችና መፍትሄዎች ተግባራዊ ማድረግ ለጤናችሁ እጅግ ጠቃሚና አስፈላጊ ነው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር ሊደርስ እንዲጠቀሙበት እንዲማሩበት ያደርጋል። ሻይን ለሚወዱ ሰዎች ሁሉ በማጋራት ጤናቸውን ሲያቃውሱ የሚጠቀሙበትን ብልሃቶችና መረጃዎች እንዲያገኙ እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። አንደኛ፣ አንድ ሰው ሻይን አዘውትሮ እየተጠቀመ አያይዞ በተደጋጋሚ ለአይረን እጥረት የሚጋለጥ ከሆነ የሚከተሉትን እርምጃዎች ቢወስድ መልካም ነው። አንደኛ፣ የሚጠቀመውን የሻይ አይነት ቢቀይር። ሁለተኛ፣ በቀን የሚጠቀመውን የሻይ መጠን ቢቀንስ መልካም ነው። እንደ አጠቃላይ የሻይ አይነቶች እያንዳንዳቸው በውስጣቸው ያለው ታኒን ተብሎ የሚጠራው ይህ የፖሊፌኖል የኬሚካል መጠን በውስጣቸው የያዙት መጠን ቢለያይም ሁሉም የሻይ አይነት በውስጣቸው ታኒን ተብሎ የሚጠራውን የፖሊፌኖል ቤተሰብ የሆነ ኬሚካል ይዘዋል። ይህ ኬሚካል በቀጥታ ከአይረን ጋር በመጣበቅ ባይንድ በማድረግ ሰውነታችን ከምንመገባቸው ምግቦች የሚያገኘውን አይረን ሜታቦላይዝ አድርጎ ፈጭቶ እንዳይጠቀም ሊያደርግ ይችላል። በይበልጥ ይህን አይነት ምልክትና ሁኔታ አንድ ሰው ምግብ እየተመገበ አያይዞ ሻይን በሚጠጣበት ጊዜ ሊመለከት ይችላል። ከዚህ በፊት እንደተመለከትነው ሰውነታችን አይረንን በሁለት መንገድ ሊያገኝ ይችላል ብለናል። አንደኛ ከእጽዋት፣ ይህ ነን ሄም አይረን ይባላል። ይህም ማለት ሰውነታችን ይህን አይነት አይረን በቀጥታ ወስዶ ፈጭቶ የመጠቀም አቅሙና ይህን አይነት ስርዓት የማካሄድ አቅሙ በጣም አነስተኛ ነው። በተቃራኒው ከእንስሳት ተዋጽኦች የሚገኘው አይረን ሄም አይረን ተብሎ ይጠራል። ሰውነታችን ይህን አይረን በተሻለ ደረጃ ወስዶ ሜታቦላይዝ አድርጎ ጥቅም ላይ የመዋል አቅሙ ከፍተኛ ነው። ምስር፣ የተለያዩ ጥራጥሬዎች፣ አተር፣ አረንጓዴ ቅጠላቅጠሎችና ተመሳሳይ እጽዋቶች ይጠቀሳሉ። ከእንስሳት ተዋጽኦች ደግሞ ጉበት፣ የዶሮ ስጋ፣ የአሳ ስጋ፣ ቀይ ስጋ እነዚህ በውስጣቸው ከፍ ያለ አይረን ይዘዋል። የእንስሳት ተዋጽኦች እየተመገበ አያይዞ ሻይን ቢጠቀም እዚህ ሻይ ውስጥ ያለው ታኒን ተብሎ የሚጠራው ኬሚካል ሰውነታችን ከእንስሳት ተዋጽኦች ውስጥ ያለውን አይረን የማግኘት እድሉን የማውረድ አቅሙ እምብዛም ነው። ከዛም የተነሳ አዘውትረው ለሰውነታቸው አይረንን ከእጽዋት የሚሰጡ ወይም ደግሞ የሚያቀብሉ ሰዎች አያይዘው ሻይን ሲጠቀሙ ለአይረን እጥረት የመጋለጥ እድላቸው ይሰፋ ሊሆን ይችላል። ይህን አይነት ምልክት የምታዩ ሰዎች የሚከተሉትን 2 እርምጃዎች ብትወስዱ መልካም ነው። አንደኛ፣ እየተመገባችሁ ወይም የተጠቀማችሁ አያይዛችሁ ወዲያው ሻይ አለመጠቀም። አንድ ሰው ከላይ ጠቀስኳቸውን በውስጣቸው አይረን የያዙ እጽዋቶችን እየተመገበ አያይዞ ወዲያው ሻይን አለመጠቀም። በእንዲህ አይነት መንገድ ሰውነታችሁ አይረን እንዲያገኝ ስታደርጉ ሻይን መጠቀም ያለባችሁ በውስጣቸው አይረን የያዙ እጽዋቶችን ከተመገባችሁ ቢያንስ ከ1 ሰዓት ወይም ከ40 ደቂቃ በኋላ ቢሆን መልካም ነው። ሁለተኛ፣ የምትጠቀሙትን የሻይ አይነትና መጠን መቀነስ ያስፈልጋል። እንደ አጠቃላይ ብላክ ቲ ወይም ጥቁር ሻይ ተብሎ የሚጠራው ሻይ አይነት በውስጡ ከፍ ያለ ታኒን ተብሎ የሚጠራውን ኬሚካል ይዟል። በተቃራኒው ኸርባል ቲ ብለን የሚጠራቸው ለአብነት ያክል ፔፐርመንት ቲ፣ ካሞሜል ቲ እና ተመሳሳይ ኸርባል ቲዎች በውስጣቸው ዝቅተኛ የሆነ የታኒን መጠን ያላቸው። በተመሳሳይ መንገድ ግሪን ቲ ወይም ደግሞ አረንጓዴ ሻይ ከጥቁር ሻይ ከብላክ ቲ ባነሰ ደረጃ በውስጡ ታኒን አለው። ስለሆነም ከአይረን እጥረት ጋር የምትቸገሩ ሰዎች አዘውትራችሁ ደግሞ ሻይን የምትጠቀሙት የሻይ አይነት ግሪን ቲ፣ አረንጓዴ ሻይ ወይም ኸርባል ቲ ቢሆን መልካም ነው። ሁለተኛ፣ በቀን የምትጠቀሙት የሻይ መጠን ከ1 ካፕ ባይበልጥ መልካም ነው። ሁለተኛ፣ አዘውትረው ሻይን የሚጠቀሙ ሰዎች አያይዘው መረበሽ፣ መርበትበት፣ ግራ መጋባትና ተመሳሳይ ምልክቶችን በቀን ውስጥ ሰውነታቸው ላይ የማያዩ ከሆነ አሁንም ይህ ከፍ ያለ ከሻይ አጠቃቀም ጋር ሊያያዝ ይችላል። እያንዳንዱ የሻይ አይነት በውስጡ የያዘው የካፊን መጠን ቢለያይም በውስጣቸው ካፊን ይዘዋል። በእርግጥ ሻይ በውስጡ የያዘው የካፊን መጠን ከቡና አንጻር በጣም አነስተኛ ነው። አሁንም ግን ሻይ በውስጡ ዝቅተኛ ካፊን መጠን ቢኖረውም አንዳንድ ሰዎች ሰውነታቸው ለካፊን ሴንሲቲቭ ሊሆን ይችላል። ከዛም የተነሳ ከላይ ጠቀስኩትን ምልክቶች ሰውነታቸው ላይ ሊያዩ ይችላሉ። በዚህ ወቅት አንደኛ በቀን የምትጠቀሙትን የሻይ መጠን መቀነስ፣ ሁለተኛ በውስጣቸው ዝቅተኛ ካፊን የያዙ የሻይ አይነቶችን መጠቀም።
በውስጣቸው በጣም ዝቅተኛ ካፊን ከያዙ የሻይ አይነቶች መካከል ኸርባል ቲ ተብለው የሚጠሩት ከላይ የነገርኳችሁ ካሞሜል፣ ፔፐርመንት እና ተመሳሳይ የሻይ አይነቶች በውስጣቸው በጣም ዝቅተኛ የካፊን መጠን ያላቸው። እንዲህ አይነት ኸርባል ቲ ተብለው የሚጠሩ ሻይ አይነቶችን መጠቀም አስፈላጊ ነው። ሶስተኛ ሻይን አዘውትራችሁ የተጠቀማችሁ አያይዛችሁ ልብ አካባቢ ማቃጠልና ቶሎ ቶሎ የልብ መምታት የሚያጋጥማችሁ ሰዎች እናንተም የምትጠቀሙትን የሻይ አይነትና መጠን ብትቀንሱ መልካም ነው። አሁንም ለዚህ ዋነኛውን ቦታ ኃላፊነት የሚይዘው ካፊን ነው። በቀን ውስጥ ከፍ ያለ የካፊን አጠቃቀም የጨጓራ አሲድ ወደ ምግብ ቧንቧ የመምጣትና የመንቀሳቀስ ሁኔታን ከፍ በማድረግ ልብ አካባቢ ማቃጠልና ተመሳሳይ ስሜቶችን ሊያስከትል ይችላል። በዚህ ወቅት ልታደርጉ የሚገባው አንደኛ በቀን የምትጠቀሙትን የሻይ መጠን መቀነስ፣ ከአንድ ካፕ በላይ አለመጠቀም። ሁለተኛ ከላይ የተመለከትናቸውን በውስጣቸው ዝቅተኛ ካፊን የያዙ ኸርባል ቲ ተብሎ የሚጠሩ የሻይ አይነቶችን መጠቀም። እነዚህ ሻይ አይነቶች ከፍሩትና ተመሳሳይ እጽዋቶች የሚዘጋጁ የሻይ አይነቶች ናቸው። የሎሚ ሻይ፣ የናና ሻይ እና ተመሳሳይ ሻይ አይነቶች ኸርባል ቲ ተብሎ የሚጠሩ ዝቅተኛ የሆነ የካፊን መጠን ያላቸው። አራተኛ በተደጋጋሚ ለራስ ህመም መጋለጥ። አንድ ሰው አሁንም በየቀኑ ሻይን አዘውትሮ የተጠቀመ የራስ ህመም ያጋጥመው ከሆነ ምናልባት ይህም በቀን ውስጥ ከፍ ያለ ከሻይ አጠቃቀምና ተያይዞ በደማችን ውስጥ ከሚኖር የካፊን መሰራጨት ጋር ሊያያዝ ይችላል። አምስተኛ እርጉዝ የሆነች ሴት በቀን ውስጥ ሰውነቷ የሚያገኘውን የካፊን መጠን መቆጣጠር አለባት። በውስጣቸው ከፍተኛ የካፊን መጠን ያላቸውን መጠጦች የምትጠቀምበትን አጠቃቀም ልትጠነቀቅ ይገባል። ቡና፣ ሻይና ተመሳሳይ መጠጦች በውስጣቸው ካፊን ያላቸው። እነዚህ መጠጦች በጥንቃቄ ብትጠቀም መልካም ነው። በደም ውስጥ ከፍ ያለ የካፊን መሰራጨት የተለያዩ ኮምፕሊኬሽኖችን ሊያስከትል ይችላል። አንድ እርጉዝ ሴት የምትጠቀመው የሻይ አይነት በውስጡ ዝቅተኛ ካፊን ያለው ቢሆን መልካም ነው። በውስጣቸው ዝቅተኛ ካፊን የያዙ ሻይ አይነቶች ከላይ የተመለከትናቸው የሻይ አይነቶች ናቸው። አምስተኛ እንቅልፍ እጦት። በእርግጥ ሻይ ከቡና አንጻር ስንመለከተው የእንቅልፍ እጦትን የማስከተል እድሉ እምብዛምና አነስተኛ ነው። አሁንም ግን ጤናማ ያልሆነ የሻይ አጠቃቀም አንዳንድ ሰዎች ላይ እንቅልፍ እጦትን ሊያስከትል ይችላል። ስድስተኛው ድካም። ጤናማ ያልሆነ የቡናም ሆነ የሻይ አጠቃቀም በቀን ውስጥ ከፍተኛ ድካምን ሰውነታችን ላይ ሊያስከትል ይችላል። ለዚህ በርካታ የጀርባ ምክንያቶች አሉ። አንደኛ ጤናማ ያልሆነ የቡና ወይም የሻይ አጠቃቀም ከፍተኛ ድርቀትን ሊያስከትል ይችላል። አንድ ሰው ሻይን፣ ቡናን አዘውትሮ በቀን የተጠቀመ በቂ ፈሳሽ ውሃን ለሰውነቱ ማያቀብል ከሆነ ለከፍተኛ ድካም የመጋለጥ እድሉ የሰፋ ነው። እነዚህ ምልክቶች የምታዩ ሰዎች ከላይ የጠቀስኳቸውን ጥንቃቄዎች ብታደርጉ መልካም ነው። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ